ሻሎም ለከም በሲማና ቶባ የተከበራችሁ ክብራትና ክብራን ወገኖች እንደምን አላችሁ? በእግዚአብሔር እርዳታ በአዲስ ምዕራፍ ማለት ነው ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እስከ ምዕራፍ 6 ቁጥር 8 የሳምንቱ የኦሪት ክፍል በፓራሻት በረሺት ይሆናል። እግዚአብሔር አምላካችን ማለት ነው ይህንን ኦሪት ሲሰጠን ይሄው ባለፈው ሲምካት ቶራ የኦሪት የደስታ ቀን አንብበን ኦሪት ዘዳግም ጨርሰን እንደገና ደግሞ ኦሪት ዘፍጥረት የመጀመሪያው ምዕራፍ አነበብን በዛቀ ዛሬ ደግሞ በእግዚአብሔር እርዳታ ሀብለን የምንጀምረው በአዲስ ዓመት ይህን ማለት ነው 5786 ዓመተ ዓለም ከተፈጠረ ጀምሮ ያለውን ርዕሳችን ይህን ኦሪታችን አምስቱን ብሔራዊ ኦሪቶች እንዲሁም በነቢያት የታገዙትን ተምረን የበለጡ አገራችን እንንወድ ህዝባችን እንንወድ ለፈጣሪ ተገዢዎች ሆነን እንድንኖር እግዚአብሔር አምላካችን በዚህ በኦሪቱ ዘፍጥረት ላይ የሚነግረን ለህይወታችን መርሆች አቅጣጫዎች መንገዶች አለ። ይህን ባስመለከተ እግዚአብሔር እርዳታ የሚቻለውን ያህል ዛሬ ለማወያየት እንፈልገው ማለት ኦሪት ዘፍጥረት ይህ ዓለም አፈጣጠር ለምንድነው እዚህ በመጀመሪያ እግዚአብሔር ዓለምን ፈጠረ ብሎ የጀመረው? ለምን ይህ የመጀመሪያው ወር ከወሮችን የመጀመሪያው ይሁንላችሁ ብሎ በኦሪት ዘጸአት ምዕራፍ 12 ቁጥር 2 ላይ የመጀመሪያው ወር ስለወሮች ስለተዘላቶች ለምን አልከፈተም በማለት ራሺ ሌሎችም ይህን ነገር ይጠይቃል። እና የዚህን ኦሪት የመጀመሪያ ዓለምን እግዚአብሔር መፍጠሩን ለምን መጀመሪያ ኦሪት ልታቀድም ቻለች የሚለውን የዚህንና ይህንን ባስመለከተ እንዲሁ ደግሞ የዚህ ዓላማ ሰዎች በዚህ ዓለም እግዚአብሔር አምላካችን በስድስተኛው ቀን ሰንበት ከመግባቱ በፊት የሰው ልጅ እንደተፈጠረና በገነት ፈጣሪ እንዳስቀመጠው በዛም ውስጥ በሚቀመጥበት ጊዜ የማወቅን ዛፍ እንዳትበላ ተብሎ የመጀመሪያው ሰው ተከልክሎ ነበር። ነገር ግን ያንን ነገር ለመቆጣጠር አልቻለም። ይህም በሳምንቱ የኦሪት ክፍል የምናየው ማለት ነው። እግዚአብሔር አምላካችን ይህንን ኦሪት የሰጠን ዓላማችንስ ከመጀመሪያው ምንድነው? እና ለማንኛውም በመጀመሪያ ደረጃ በኦሪት ዘፍጥረት ምዕራፍ 1 ላይ ያለውን እስኪ ለመግቢያ ያህል የተጻፈውን በአማርኛ ለማንበብ ያ ምንድነው የሚለው? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበራት፣ ጨለማውም በጥልቁ ላይ ነበር። የእግዚአብሔር መንፈስ በውሃ ላይ ሰፍኖ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑን መልካም እንደሆነ አየ። እግዚአብሔርም ብርሃኑንና ጨለማውን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለ። ማታም ሆነ ጠዋትም ሆነ አንድ ቀን ይላል። በመጀመሪያ እንግዲህ እግዚአብሔር አምላካችን ብርሃናትን መፍጠሩ ነው የሚነግረን እዚህ። ከዛም በመቀጠል ይላል እግዚአብሔርም በውኖች መካከል ጠፈር ይሁን፣ በውሃውና በውሃው መካከልም ይከፈላል። እግዚአብሔርን ጠፈርን አደረገ። ከጠፈርም በታችም ከጠፈርም በላይ ያሉትን ውሆች አየ። እንዲህም ሆነ። እግዚአብሔርን ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። እግዚአብሔርን ከሰማይ በታች ያለውን ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲህም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ መከማቻውን ባህር አለው። መልካም እንደሆነ አየ ይላል። መልካም እንደሆነ አየ። እግዚአብሔርም ምድር ዘርን የሚሰጥ ሳርና ቡቃያን በምድርም ላይ እንደወገኑ ዘር ያለበትን ፍሬን የሚያፈራ ዛፍን ታበቅላል። እንዲህም ሆነ። ምድርም ዘርን የሚሰጥ ሳርና ቡቃያን እንደወገኑ ዘሩንም ያለበትን ፍሬን የሚያፈራ ዛፍን እንደወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሶስተኛ ቀን። እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ብርሃናትን በሰማይ ጠፈር ይሁን፣ ለአመልክቶች፣ ለዘመናቶች፣ ለዕለታትና ለዓመታትም ይሁን። በምድርም ላይ ያብሩ
ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ። እግዚአብሔርም ሁለት ታላላቅ ብርሃናትን አደረገ። ታላቁ ብርሃን በቀን እንዲሰለጥን፣ ታናሹም ብርሃን በሌሊት እንዲሰለጥን፣ ከዋክብትንም ደግሞ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው። በቀን በሌሊትም እንዲሰለጥን ብርሃን ጨለማንም እንዲለዩ እግዚአብሔር ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን። እግዚአብሔርም አለ፣ ውሃው ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ፣ ወፎችም ከምድር በላይ ከሰማይም ጠፈር በታች ይብረሩ። የሚበሩትን ወፎች ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙ፣ የባህርን ውሃ ሙሉአት፣ ወፎችም በምድርም ላይ ይብዙ። ማታም ሆነ ጠዋትም ሆነ አምስተኛ ቀን። እግዚአብሔርም አለ፣ ምድር ሕያውን ፍጥረታት እንደወገኑ እንስሳትና ተንቀሳቃሾችን የምድር አራዊቶችም እንደወገኑ ታውጣ። እንዲሁም ሆነ። እግዚአብሔርም የምድር አራዊት እንደወገኑ አደረገ፣ እንስሳንም እንደወገኑ፣ የመሬትንም ተንቀሳቃሾች እንደወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችም የሰው ወፎችም እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱት ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴትም አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርን ሙሉአት፣ ግዙአት፣ የባህር ዓሣዎችና የሰማይ ወፎች የምድር ሁሉ ላይ የሚንቀሳቀሱ ሁሉ ግዙአቸው። እግዚአብሔርም አለ፣ እነሆ መብል ይሆናቸው ዘንድ በምድር ፊት ሁሉ ላይ ዘር በእርሱ ያለውን ሐመልማል ሁሉ፣ የዛፍን ፍሬ የሚያፈራውንና ዘር ያለውን ዛፍ ሁሉ ሰጠዋቸው። ለምድርም አራዊት ሁሉ፣ ለሰማይም ወፎች ሁሉ፣ ሕያው ነፍስ ላላቸው ለምድርም ተንቀሳቃሾች ሁሉ የሚበቅለው ለሐመልማል ሁሉ መብል ይሆንላቸው። እንዲሁም ሆነ። እግዚአብሔር የሚያደርገው ሁሉ አየ፣ እነሆም እጅግ መልካም ነበር። ማታም ሆነ ጠዋትም ሆነ ስድስተኛ ቀን። ሰማይና ምድር ሠራዊታቸው ሁሉ ተፈጸመ። እግዚአብሔር የሠራው ሥራ በሰባተኛው ቀን ፈጸመ። በሰባተኛው ቀንም ከሠራው ሁሉ አረፈ። ይህ ማለት እንግዲህ እግዚአብሔር አምላካችን ዓለምን ሲፈጥር 6 ቀን ዓለምን እንደፈጠረ፣ በመጀመሪያው ቀን ብርሃናትን እንደፈጠረ፣ በሁለተኛው ቀን የውሃዎችና ከሰማይ በታችና ከሰማይ በላይ ያሉትን ውሃዎች እንደለየ፣ እንዲሁም ደግሞ በሶስተኛው ቀን እንስሳትን ማለት ይቅርታ በህይወት ያላቸው ፋታ ሐይም ህይወት ያለው ነገር ሁሉ እንዲፈጠር፣ ለምን ዛፎች እንዲፈጠሩ። በአራተኛው ግን እግዚአብሔር የፈጠረው ሁለቱም ብርሃናትን ፀሐይና ጨረቃ በይበልጥ ትልቆች፣ ከዛ ደግሞ ከዋክብቶችን እንደፈጠረ እግዚአብሔር አምላካችን ይነግረናል። በአምስተኛው ቀንና በስድስተኛው ቀን እንስሳትና ሰውን እንደፈጠረ፣ በሰባተኛው ቀንም እግዚአብሔር ከሰራው ስራ እንዳረፈ በኦሪት ዘፍጥረት ምዕራፍ 1 ስለ ዓለም አፈጣጠር ሁኔታ በግልጽ ያሳያል። ስለዚህ ሊቃውንቶች የሚጠይቁት ለምንድነው? ምንድነው የሚለው? አያራ ጻረክ ሊያሽት ኦሜር ራሽ እንደሚልን ከሆነ ምን ይላል? ይህንን ነገር በኦሪት ዘፍጥረት የመጀመርበት ምክንያት ለምንድነው? አካዶስ በሁሉ ባራ ኢታውላም በይኻድ ኢላ ባድረገ የሚያሳየን ይላል። እግዚአብሔር አምላካችን ስለ ዓለም አፈጣጠር በመጀመሪያው ቀን እግዚአብሔር የማይሳነው የማይከብደው አምላክ በአንድ ደቂቃ ዓለምን መፍጠር ይችላል። በአንድ ደቂቃ ዓለምን መፍጠር ከተቻለ ታዲያ ለምንድነው 6 ቀን የወሰደበት? በመጀመሪያው ቀን ብርሃናት፣ በመጀመሪያው ቀን ይሄ ኦራል ብርሃንን ከጨለማ ላይ፣ በሁለተኛው ቀን የሰማይ ያሉ ውሃዎችና ከምድር በታች ያሉ ውሃዎችን ላይ፣ በሶስተኛው ቀን እጽዋትን ፈጠረ፣ በአራተኛው ቀን ብርሃናትን ፈጠረ፣ በአምስተኛው ቀን ዓሣዎችን በውሃ ውስጥ ያሉትን ፈጠረ፣ በስድስተኛው ቀን ሰውንና
እንስሳትን በሙሉ ፈጠረ በሰባተኛው ቀን ማለት ስለዚህ ምን ይላል ሊቃውንቶች ምንድነው የሚሉት ለምን ይህን ነገር ሰደር ማለት ዓለም እንደዚህ በሂደት እንደተገነባ ለምን ያሳይ ለምን እግዚአብሔር ባንድ ደቂቃ ፈጠረ كل ما ترتاش للتوغا ኦሪት ለማስተማር ወይም እግዚአብሔር እኛን ሰዎችን ለማስተማር የፈለገው እኛ ሰዎች ይላል ፈጣሪ ምንም እንኳን በአንድ ደቂቃ ሁሉችን ነገሮች በሰከንድ መገንባት መስራት የማይሳነው ፈጣሪ እንደሆነ ለሁላችን ግልጽ ሆኖም ግን እኛ ኦሪት ለማስተማር የፈለገችው እኛ ሰዎች አንድ ነገርን ስናደርግ ሂደት ያስፈልጋል ባያንዳንዱ ነገር አንድ ዛፍ ወይም አንድ እህል በሚዘራበት ጊዜ ተዘርቶ ማለት ምርት እስኪሰጥ ድረስ ብዙ ጊዜዎች ይወስዳል ስለዚህ እኛም ሰዎች ብዙ ነገሮችን ያስፈልገናል አካዶስ በሁሉ ለባራይት አውላም በየም ይኻድ ኢላ ባድረጋ በሂደትን ጠብቀው ቀስ በቀስ ዓለም እግዚአብሔር የፈጠረ ካጋመናኽኑ እኛም እያንዳንዳችን ኮልሽኑ በኸይምና አሳብ ጻድኻድ አልጻድኻድ ማለት እያንዳንዳችንም ለውጥ የምናመጣበት መንገድ ከሆነ እያንዳንዳችን በሂደት መሆን አለበት አንድ ሰው ከምንም ቦታ ተነስቶ ወዲያውኑ ሊቅ አይሆንም አንድ ሰው ከማንም ቦታ ተነስቶ ወዲያው ሀብታም አይሆንም ራሱ ስንፈጠር ከልጅነታችን ጀምሮ ሌሎች እንስሳት ሁሉ ወዲያው ቆመው መሄድ ይችላል ለምሳሌ ጥጃ ከናቱ ማህፀን ከወጣ በኋላ ወዲያውኑ ቆመው መሄድ ይችላል እኛ ሰዎች ግን አንችልም ብዙ ጊዜ ውስጥ ለምንድነው የሆነው ራሱ ተፈጥሯዊ ባዮሎጂካሊ ማለት ነው ራሳችን ተፈጥሯዊ ነገሮች በሂደት የምናደርገው ነገር ስለዚህ ፈጣሪ አምላክ እኛን ሊያስተምር የፈለገው እኛ በሂደት መንቀሳቀስ አለብን በሂደት ከተንቀሳቀስን ደግሞ እግዚአብሔር አምላካችን ሁሉን ነገር ማግኘት መድረስ እንችላለን ነገር ግን እየዘለነ ስቴፑን ደረጃውን ጠብቀን ካለና ራሱ አንድ ፎቅ እንደመውጣት ማለት አንደኛው ፎቅ ወጣለው ከዛ ሁለተኛው ከዛ ሶስተኛው እያለን ነው እንጂ ራሱ ማዕሊት ማለት ሊፍትም እንኳን የተሰራው ደረጃውን ጠብቆ በደረጃ በእያንዳንዱ ፎቅ እያረፈ ነው ነገሮች በዚህ ዓለም ያሉ ሂደቶች ማለት ነው ደረጃ አላቸው ስቴፕ አላቸው እያንዳንዱ ደረጃ የሚደርስበት ጎዳናና የሚደርስበት መንገድ በጻድ ሐርጻድ አንድ እርምጃ ሁለት እርምጃ ሶስት እርምጃ አራት እርምጃ ያለ እስከ መጨረሻው ይደርሳል ስለዚህ ፈጣሪ አምላክ እኛን ለማስተማር እግዚአብሔር አይሳ ነው ጭራሽ ማይሳ ነው አምላክ ሁሉን ነገር በአንድ ሰከንድ መፍጠር ይችላል ግን ምንድነው ያለው ፈጥሮታል እኛን ግን ለማስተማር ያስፈልገው ሲደረታ ኡላ ዓለም በትክክለኛ እያንዳንዱ ስራ ድርሻውን እንዲያደርግ እያንዳንዱ ቅደም ተከተል ደረጃዎች አሉት ሌላው በመጀመሪያ ሰማይ ምጥልቀት ነበር ይላል ዓለም በጨለማ ታውጣ ነበር በመጀመሪያ ሰማይና ምድርን እግዚአብሔር ፈጠረ እና ጨለማውን በጥልቀት ውስጥ ነበር ብዙ ሊቃውንቶች የሚጠይቁት ለምንድን ነው መጀመሪያ ዓለም ከፈጠሩ ጨለማ ለምን አስታወሰ ምክንያቱም ጨለማ በምናይበት ጊዜ ብዙ ዓለም በህይወታችን በምንደርስበት ጊዜ ምንድነው ያለ ብዙም ጊዜ የሚጨልሙበት ጊዜዎች አሉ የማይሳኩበት ጊዜዎች አሉ ነገሮቹ እንዳሰብነውና እንደ ሐለምነው የማይሆንበት ደረጃዎች አሉ በእያንዳንዳችን በህይወት ውስጥ ያለው ነገር ግን መመልከት ያለብን ብርሃን ብቻ ስለዚህ ነው በመጀመሪያ እግዚአብሔር አምላካችን ብርሃናትን ጨለማውን ከብርሃን ለየ ብርሃን ይሆናል እግዚአብሔርም ብርሃናትን የፈጠረ እኛ ከጨለማ ቦታ ብንሆንም ያንን ነገር አዲስ ህይወት አዲስ ምዕራፍ አዲስ ተስፋ እንዳለን ሁሉ ጊዜ ማሰብ አለብን ስለዚህ ኢትሂል በብርሽት ይላል በብርሽት በቤት የጀመረው ለምንድነው ይላል በቤት የጀመረው ይላል እውነት ይላል እውነት በአሊፍ ለምን አይጀምርም
በቅደም ተከተላቸው መሰረት በፊደሎች መሰረት አለፍ ቤት ጊሜል ዳሌት እያልን ነው። ታዲያ ለምን ዓለምን በአለፍ ኤሜት በእውነት ፈጣሪ ገነባ ብሎ ለመጀመሪያ እውነትን ለምን አልተጻፈም? ብርሽት በቤት በሚሆነው ለምን በአለፍ አልጀመረም? አለፍ የሚለው አሩር ነው። ዓለም የተፈጠረው በርግማን አይደለም ይላል አንደኛው ትርጓሜ የሚሰጡት። ሌላው እውነት ነው። አለፍ ሜም ታፍ የሚለው እውነት የሚለው ኤሜት አለፍ በመጀመሪያ ነው፣ ሜም በመካከል ላይ ነው፣ ታፍ በመጨረሻ ፊደል ነው። ከእውነት ጎዳና ለመድረስ እውነተኛውን ለማወቅ መጀመሪያ ምን ይላሉ? ትሕትና ያስፈልጋል። ለምንድነው ራሱ ታልሙድ የተባለው ግማራ የተባለው መጽሐፍ በኦት ቤት ይጀምራል? አሙድ ቤት ነው እንጂ አሙድ አለፍ የለም፣ ወይም አንድ ገጽ የለም፣ ሁለተኛ ገጽ ነው። ሰው ይኮር አሁን በፍጥረት ላይ የሚያለነው ለምንድነው ሰው መጨረሻ የተፈጠረው? ሰው መጨረሻ የተፈጠረበት ምክንያት እኔ ነኝ መጀመሪያ የተፈጠርኩ እኔ ነኝ አራጊ ፈጣሪ ብሎ ራሱን እንዳይሸው፣ ምክንያቱም እሱም የፈጣሪ ታዛዥ መሆኑን ለማሳየት በመጨረሻ እግዚአብሔር ሰው እንዳይኮራ በመጨረሻ ፈጠረ። ስለዚህ ደግሞ እያንዳንዳችን በአለፍ በሚጀምር ኑሮ ምንድን ይላል? እኔ እኮ የመጀመሪያውን ከሃ ጀምሬ እስከ ፐ ማለት ከአለፍ እስከ ታፍ ተምሬያለሁ። ስለዚህ ምን ይላል ሊቃውንቶች? ፊሉ አለፍ አንደኛው ምዕራፍ እንኳን ገና አልተማርክም። የእግዚአብሔርን ቃል ምን እንደሆነ በትክክለኛ መገንዘብ በጣም ረከናል። ስለዚህ በቤት ጀመረ ይላል። ቤት ማለት ብራኻ ማለት በረከት የሚመጣው ዝም ብሎ በአንድ ደቂቃ አይደለም። በረከት የሚመጣው በሂደት። በረከት ሲል ቡራኬ የሚጀምረው ይለናል ዜራ ሽምሾን የተባለው መጽሐፍ የበረከት መጀመሪያው ይላል። በረከትን እውነትን ለመናገር መጀመሪያ መባረክ ያስፈልጋል። በረከት ከፈጣሪ የምንቀበለው ጸጋ ነው። ለሸደበር እመት ኢምከና ያሉ ላትኺል ቱራ ከአለፍ ለምን በአለፍ አልጀመረም? ላሾን እመት እውነት የሚጀምረው ለምን በዚህ አልጀመረም? ባፍኪት ኪል በቤት ይውላሾን ብራኻ በቤት የጀመረው በኦት በፊደል ቤት የጀመረው ለምንድነው? እንኮልዘ እኖ መትቀየም ሮሽ ድብሬ እመት እውነት ጠንቶ ለዓለም ጠንቶ ሊቆም የሚችለው ምንድነው ይላል? በረከት ከፈጣሪ ካለ ነው። ዞ ብራኻ ኢምላብ ኻሱ ሸሎም ለይፈህ በረከት ከሌለው ነገሮች ሁሉ ተቃራኒ ይሆናል። በዳፍካ ይትኪል በቤት ላሽሚናን ቶኤለት ይየላኑ በዳባር ይመት በረከትን ይዞ በእውነት በበረከት የተገነባ እውነት ግን ዘላለማዊ ይሆናል። ስለዚህ እግዚአብሔር አምላካችን ዓለምን ሲፈጥር በቤት ብርሽት ብሎ የጀመረው ምንድነው ይለናል? ዓለም የተፈጠረው በበረከት የሶድ ሸል ሐውላም ማለት የዓለም የተመሰረተው በምንድነው? በበረከት። ዓለም እግዚአብሔር አምላካችን እዚህ ዓለም ያመጣን እንድንሰቃይ ሳይሆን በረከትን እንድንቀበል ደግ እንድንሆን። ራሺ ሌሎችም ራሺ ምንድነው የሚለኝ? ለምንድነው እግዚአብሔር አምላካችን ስለ ዓለም አፈጣጠር የጀመረው? መጀመሪያ ቀደም እንደጠየቅነው ከኦሪት ዘጸአት ምዕራፍ 12 ቁጥር 2 ላይ ከትእዛዛት ለምን የጀመረው? እሺ ከኦሪት ዘጸአት ከመድረሳችን በፊት ራሱ በኦሪት ዘፍጥረት ላይ 3 ትእዛዛቶች አሉ። አንደኛው ብዙ ተባዙ የሚለው መባዛት እንዳለብን፣ ሁለተኛው ግርዛት አለ፣ ሶስተኛው ግን ሹሉዳን አትብላ የሚላል። ለምን ከነዚህ ትእዛዛቶች አልጀመርንም? ትእዛዛት ለምንድነው ያልጀመር? ትእዛዛትን መጀመር ያልቻልነው ለምንድነው? ምክንያቱም መጀመሪያ ጻድቅ ሊተፈል በሚዶት ይላል። ሚዶት ማለት መጀመሪያ ሰው ጸባይን ማራማል ይካራ ባያይ ነጥቦች ያለው በተባለው መጽሐፍ ላይ ምን ይላል? በሸም አራብ ኻይም ቪታል የሚያመጣው ምንድነው ይላል? መጀመሪያ
አንድ ሰው ትእዛዛትን ከመፈጸሙ በፊት ኦሪት የፈለገችው ለምንድን ነው? ይህን ጥያቄ ራሺ ያለው ራሺ ምንድነው የሚለው? ለማ ተዋይት ክላብ ብርሽት ከደይ ሻካዶስ በኡኹ ጋጠላዝቢ ለማለት የፈለገው ምንድነው? እግዚአብሔር አምላካችን የሱን ኃያልነት ዓለምን የፈጠረ እሱ መሆኑንና ሌሎች አዛቦች መጣው እናንተ እቺን ሀገር እስራኤልን ሀገር ይወሰዳቸዋል የናንተ አይደላችሁም የናንተ አይደለችም ይቻላል እኛን የኛን ሀገር ወስዳችሁ ነው ቀምታችሁ ነው እናንተ እኮ መጤዎች ናቸው ብለው በሚተቻችሁ ጊዜ ምን ይላል ራሺ አካዶስ በውኹ እግዚአብሔር አሬት ኡምለዋል አሽን ዓለም ሁሉ የእግዚአብሔር ነች እግዚአብሔር ለእናንተ ሰጣችሁ ከናንተ ሰጥቶ ከናንተ ወስዶ ደግሞ መጀመሪያ ለእናንተ ሰጣችሁ ከዛ ከናንተ ወስዶ ለኛ ሰጣን ኳህ ማሳብ ላጊድ ለሞ ላተት ላይም ናላት ጎይም እግዚአብሔር አምላካችን የሱን ኃይል ለሕዝብ እስራኤል ለማስታወቅና እግዚአብሔር እቺን ሀገር የሰጠን መሆኑን ለማስታወስ ከዚህ ከኦሪት ዘፍጥረት ጀመረ ነቲቦች ያለውም በሸም አራፍ ኻይም ቪታል በሻዕራይ ቅዱሳ የተባለው መጽሐፍ ላይ ምንድነው የሚጠይቀን ይሄ ነገር ችግርን ይሄን ሊቀርፈው ይሄ ራሺ ያለው እግዚአብሔር አምላካችን አዛቦች መጣው እኛችን ሀገር የወረሳችሁት ከኛ ነጥቃችሁ ወስዳችሁ ነው በሚልበት ጊዜ እግዚአብሔር አይደለም ስተተኞች እግዚአብሔር ባላባይ እሱ ነው የዚህ አራጊ ፈጣሪ መሬት ሁሉ የእግዚአብሔር ነች እግዚአብሔር ከናንተ ሰጥቶ ነበር ከናንተ ወስዶ ለኛ ሰጠ ስለዚህ አቤታቸው ማቅረብ ሲል ለፈጣሪ አምላክ ይላል ይሄ ችግር የሚፈታው ይሄንን አባባል ችግሩን ሊፈታ የሚችለው በኦሪት ዘፍጥረት ያለው ብቻ ወይም በፓራሻት ብርሽት ያለው በምዕራፍ 1 ጀምሮ እስከ ምዕራፍ 6 ቁጥር 8 ላይ ያለው ከዛ በኋላ ያለው ታሪክስ ስለነው ኖህ ያለው ስለና አብርሃም ያለው ያስ ለምንድን ነው ይላል ለምንድን ነው እንታጋይ ሁሉ እስከ ኦሪት ዘጸአት ምዕራፍ 12 ቁጥር 2 ላይ ታዲያ ያለውን ትእዛዝ ይሄን ለምን አስፈልገ ምን ይላል እኛና ሚዶት አራው ካሽሚና አብሮት አጽማን ንኦድ ጸባይን ማረም መጀመሪያ አንድ ሰው ስነ ምግባሩና ስራው ጸባዩ የተስተካከለ መሆናል ትእዛዛትን ከመፈጸሙ በፊት እንዲያውም ትእዛዛትን ከመፈጸም የሚበልጠው ይላል መጀመሪያ ጸባይን ማረም ሰው መሆን ይላል بالهيوت أي كريم يسودوت لون يمنعو كلال لتعرق ميتسو ننساكي يوتر تارك للزائر ما ميدوت أراوت يوتر منكيو ما ميتسو سو متنكك اللبات مجمرة سبايون مارة مالبات سبايون اسكالار مدرس تزاداتن لفتسن أيجيل سلازي تزاداتن كما فتسن بفيت سبايون مارة مالبات سلازي كوريت زفترات مراف عند جمرو እስከ ኦሪት ዘጸአት ምዕራፍ 12 ቁጥር 2 ያለው ሁሉ አንቀጽ የሚናገረው ይላል በሙሉ የሰው ልጆች እንዴት ሰው መሆን እንዳለበት ኦሪት ዘፍጥረት ስለሚጀምር በመጀመሪያም የሚነግረን እግዚአብሔር አምላካችን መጀመሪያ ሰዎች ሁሉ እንዴት ነው ሰው ምን ሆነ ይላል ኤለሽ ለሻድ ቫሪም ሐሞጽም የተአዳም ምን አውላም ሶስት ነገሮች በዚህ ዓለም አንድ ሰው ወዲያውኑ እንዲወገድ ያደርጋል እነሱ ምን ይላል ሐኪና ባታባ ባከው ቅናት እንዳገኙ መብላት እና ክብር የሚፈልግ ሁሉ ከዚህ ዓለም
ወዲያውኑ እንዲወገድ ይደረጋል። ቅናት አይተናል በፓራሻት ተሰብዋ በኦሪት ዘፍጥረት እግዚአብሔር አምላካችን አዳምና ሔዋንን በገነት ካስቀመጠ በኋላ ሁለት ልጆች ቃይንና ሄቤል ተወለዱላቸው። ከለታት አንድ ቀን ቃይን ከእህሉ አቤል ደግሞ ከበጎቹ መንጋ መርጦ ለፈጣሪ ሁለቱም መስዋዕት ያቀረበ። እግዚአብሔር አምላክ የአቤልን መስዋዕት ፈቀደ ተቀበለ። የቃይንን ግን አልተቀበለም። በዛን ሰዓት ቃይን በወንድሙ በአቤል ቀንቶ ወንድሙን ገደለ። ሐኪና ይህ ተግባር ከባድ ሐበሳ ቃይን የገባው የቅናት መንፈስ አርፎበት ገብቶበት። ስለዚህ ኦሪታችን መጀመሪያ የምትነግረን ጸባይን ማረም ሰው መሆን መቻል። ቅናት ምን? ቅናት እኮ የሰውን ህይወት መኖር ማለት የራሴን ህይወት እግዚአብሔር በሰጠኝ ጠጋ በረከት ተመስገን ፈጣሪ ብዬ ማመስገን ሲገባኝ የሰውን ሁሉ ጊዜ ለከለም አለው ለከለ እንደዚህ ያለው ሳንደኛው ስቀጥል ለአንደኛው ስቆርጥ እኖራለሁ። ይህ ቅናት መንፈስ ያለው ሁሉ ይህ እንደዚህ አይነት ሰው ፈጣሪ አምላክ ከዚህ ዓለም እንዲወገድ ያደርጋል። ስለዚህ ይህ ሁሉ ሚዶት ማለት እነዚህ ጸባዮች መታረም ያለባቸው የኦሪት ዘፍጥረት ዋናው ዓላማ ሰው እንድንሆን። በሚቀጥለው ሳምንት እናነባለን ፓራሻት ኖህ። በኖህ ዘመን የነበሩ ሰዎች ሁሉ በሽኸት አዳም ዓለም በትማላ ሐሬት ሐማስ መሬት በሙሉ በሐማስ ተሞላች። ዝርፊያ፣ ቅሚያ፣ እንደፈለጉ መብላት ይህ ነገር አታአቫ ሞጽም የተአዳም እዛም አየነ የጥፋት ውሃ ይመጣል ዓለምን ሁሉ ያጠፋል። ከዛም ይለናል ከዛም የምናየው በዛውም በዛ ከጥፋት ውሃ በኋላ ሰዎች በመሬት ላይ በመኖር በጀመሩበት ጊዜ ሚግዳል ባቤል የባቢሎን ግንብ ሰርተው ፈጣሪና አምላክን አውርደው መጣል ፈለጉ። ገና እግዚአብሔር ሳይበትነን ለራሳችን ስም ክብር እንስጥ ብለውናል። ስለዚህ እግዚአብሔር አምላካችን ቋንቋችን በተነ። ስለዚህ ይለናል ሊቃውንቶች ቶራስ በሰፈር ብርሽት ኦሪት ዘጸአት ለመዘወርት ፍጥረት የመጣው ኦሪት ዘፍጥረት እኛን ማስተማር የፈለገው ሐኪና ለታባ ለሐቦድ ሞጽም የተአዳም ነው። እዚህ ዓለም እንድንወገድ ቅናት እንዳገኙ መብላት ይሁ ደግሞ ክብርን የሚፈልግ ክብር ካልሰጣችሁ የሚል ሰው ከዚህ ዓለም ሊኖር አይችልም። እነዚህን ሁሉ ግን ስነ ስርዓት ያሳዘው መስመር ውስጥ ያስገባው እነማን ናቸው ይላል። በሚቀጥለው እናነባለን። አብርሃም አባታችን ኢሽ ሐሰድ ደግነት ኦላም በሐሰድ ይባል ዓለም በደግነት ይገነባል። ቀደም እንዳልነው ከኦሪት ዘፍጥረት ምዕራፍ እግዚአብሔር አምላካችን ደግነት የሚገነባው አራምባም እንደሚለን ጽድቅ በመሰጥበት ጊዜ 100 ብር ካለ በአንድ ደቂቃ 100 ብሩን ለዛ የነቢት ያትስጥ በየቀኑ አንድ ሸከል ወይም ብር ስጥ። ያለ ምንድነው የራስን ሃይምሮ አስተሳሰብ ማዳበር አለበት። ጽድቅ መስጠው የነቢያውን ችግር ለተፈታለት አይደለም። ያ እግዚአብሔር ፈጣሪ አምላክ ለሱ ሎተሪ የተለያዩ መንገዶች አሉት። ፈጣሪ ለዛ ሰው የሚረዳበት መስጠት ይችላል። ግን ያንን ደሃ ካንተ ፊት እንዲቆም ያደረገው ይላል አንተ ጸባይን እንድታረም መስጠትን መለገስን ሐሰድ ይባኔ በደግነት ዓለም እንድትገነባ
ስለዚህ ብትቴን ኸሰድ ለአብርሃም ደግነትን አደረገ ከዛ በኋላ ይስሐቅ በመጣበት ጊዜ ግቡራ እዛው ጊቦር ኦሜር በፕርኪያው ትልቅ ክብር ያለው በጣም ጎበዝ የሚባል ምንድነው ይላል አኮበሽቴት በመጥፈው መንፈሱ የማይገራው በጥሩ መንፈሱ የሚሄድ መጥፎውን የሚቆጣጠር ኮንትሮል ሰልፍ ኮንትሮል ምንለው ራሱን መቆጣጠር የሚችል ሃይምሮን ጸባዩን የሚቆጣጠር ይሄ እዚያው ጊቦር አኮበሽቴት ይሄ አባታችን ይስሐቅ ያዕቆብ እሜት ከዛ በኋላ ነው እውነት እንደርስ ያዕቆብ እሜት የሚገኘው እውነት የሚገኘው በመጀመሪያ ከመካከል ከመጨረሻ ነው በፊደሎች ተራራት አለፍ መም ታ እውነትን ለማግኘት ብዙ መጣር መጋር ያስፈልጋል ካህ መዝቢር አንውነት ይወት ሻሎም የተባለው የሚያመጣልን በሸም አራብ ሃይም ቪታል ሚለን ምንድነው እነዚህ ነገሮች ሁሉ የሚሆኑት እግዚአብሔር አምላካችን በረከትን የሚመጣው መጀመሪያ የጸባይን ሁኔታ ስናረግ ለኸናሙ ለዚህ ነው ደረኸረት ካድማለቶራ ስነ ምግባር ከኦሪት ትምህርት መጀመሪያ የሚደረግ አሜን ትልቅ ረማት ነው ሀቶራም ለመደድ በዚህ ጎደል ፕጋም ሀታአባ ስለዚህ አንድ ሰው ማለት ታአባ ማለት እንዳገኘው ራሱን ማይገታ ራሱን ማይቆጣጠር ከሆነ አደጋ ውስጥ ይወድቃል ስለዚህ እነዚህ ነገሮች ለማረም ኦሪታችን ትላለች በመጀመሪያ እግዚአብሔር አምላካችን ሰማይና ምድርን ፈጠረ ሰማይ ምንድነው ምድር ምንድነው ይላል ሰማይ ማለት ማጻብ ሩሃኒ መንፈሳዊ ህይወት ሰማይ ነው ሰማያዊ ዓለም ምንለው መንፈሳዊ እንቅስቃሴዎች በእያንዳንዳችን ሃይማኖት አሬት የሚለው ደግሞ መሬት የሚለው ደግሞ ስጋዊ ህይወትን ይነግራል ስለዚህ መንፈሳዊ ህይወትና አንዱ መንፈሳዊ ህይወትን ብቻ ነው ምኖረው ይላል አንደኛው ደግሞ ስጋዊ ህይወትን ብቻ ነው ሁለቱም ኦሪታችን እንደምትነግረን እነዚህ ነገሮች ትክክል አይደለም አንድ ሰው ሁለቶችን ነገሮች ማራመድ አለበት እግዚአብሔር አምላካችን ሲፈጥር ዘለኡማት ዘያሳሽ ይሄን የዚህ ተቃራኒ ፈጠረ ሰራሱ ጆሮአችን ሁለት ናቸው አይናችን ሁለት እጃችን ሁለት ባልና ሚስት ሁለት ሰዎች ናቸው አንዱ ለአንዱ ሊቃረን ይችላል ተቃራኒ ግን ሁለቱም በአንድ ላይ በሚኖሩበት ጊዜ ትክክለኛ ውጤት ይሰጣል ሁለት አይን ያለው ሰውና አንድ አይን ያለው ሰው ትክክለኛ ሳይት ወይም አስተያየት ነው ሁለት ጆሮ ያለውና አንድ ጆሮ የማይሰማ ከሆነ ትክክለኛ አይደለም ስለዚህ እነዚህ ነገሮች ሁሉ እግዚአብሔር አምላክ ሰማይና ምድርን ፈጠረ ሲል ሰማይና ምድር መጀመሪያ ሰማይና ምድርን ፈጠረ ሰማዩ መንፈሳዊ ምድሩ ስለ የሰው ልጅ ዓላማው ታዲያ ይህን የምድሩን ዓለም ወደ ሰማይ መቀየር የሰማዩን ዓለም የምድሩን አልፈልግም ብሎ በቃይ ማለት አይችልም ምክንያቱም ይህ ዓለም የተሰጠው ለሰው ልጆች ነው ስለዚህ ፈጣሪ አምላክ ለሰው ልጆች ነፃ ምርጫ አለ እግዚአብሔር አምላክም ሰውን በገነት ውስጥ ያስቀምጠው ያገነት ካሉ ዛፎች በሙሉ መብላት መመገብ ይችላል ነገር ግን የማወቅ ዛፍ እንዳትመገብ አካዶስ ባውሆይ ታውላም በወፍን ባራ የታውላም በወፍን ችዬ በቢኽራ ዘለው ማዘ ያሳሽ ቅድምና በየውም የራሸም ይሄው እግዚአብሔር አምላካችን ብርሃን ይሁን አለ ዘደባር እርሾን
ועצתו, שיחיד שיהדיר את האור אלוקותו יתברך በበቀርቡ ፈጣሪ አምላክ የኦር እንዳለው ከዛ ጨለማ ውስጥ ሆኖ የኦር ዛሬ የምፈጥረው መብራት ብርሃን ምንድነው ነው መጠየቅ አኮል ሚያትኸለ ሁሉም ነገር የሚጀምረው ከመጀመሪያ ነው ከመጀመሪያ ከጧት ያንዳንዳችን ይላል ኦሪት በሚደርስበት ጊዜ መጀመሪያ እግዚአብሔር ዓለምን በሱ ቅርጽ እንደመልካችን እንዳምሳላችን ነፍጠረ ያ ማለት የእግዚአብሔርን ያምላክን መንገድ ተከትዬ መሄድ ዓለምን የምገነባ የማሻሽል የፈጠርኩ በእግዚአብሔር ፍጡር በእግዚአብሔር አምሳል የተፈጠርኩ ነው ብሎ ያንን ነገር ማድረግ ይችላል አይ እኔም አንድ እንስሶች ነው መሆን ማለት ይችላል ነገር ግን እግዚአብሔር ከመጀመሪያው ኃይል ብርታት ሰጠ እሽሎኮህ ሊፍኾር ሊሻኖት እክ ሚዳል አኸራ ብሪያ ባኒሳን ይጣላ ስለዚህ እግዚአብሔር ይህን ነገር ነፃ ምርጫ ስለሰጠው የማወቅን ዛፍ በገነት አስቀመጠ አዎ በገነት ያለ የሰው ልጅ ምን ሆነ ተሳሳተ በሚሳሳትበት ጊዜ እግዚአብሔር ተወው ብሎ እግዚአብሔር አልተወው እግዚአብሔር እንዲያውም ልብስ ሰፍቶ ሰጠ ፈጣሪ አምላክ እግዚአብሔር እኛን የገነባን ያውቃል ሰዎች ነን እንሳሳታለን ግን እግዚአብሔር ያለብሳል እግዚአብሔር ተነጋገረው ከአዳም ከመጀመሪያው ሰው እግዚአብሔር ከሱ ጋር ከሰው ልጅ ጋር ያለውን ግንኙነት ፈጣሪ ያላቋረጠ ምክንያቱም እግዚአብሔር ያውቃል እኛ ስጋዊ ዓለም እንደሆነ ስጋዊ ህይወት እንዳለና ሁሉ ቀን ስጋዊ መንፈስ ወደ ታች እንደሚሰበን ያውቃል እግዚአብሔር ግን አይተው እግዚአብሔር ያውቃል ስለዚህ መሳሳት መውደቅ ያለ መነሳት ግን የሰው ልጅ የምርጫ ጉዳይ አንዱ እንደወደቀ ወይም እንደተሳሳተ እድሜ ልኩን ይቀር ሌላው ግን አዎ ወድቻለሁ አዎ ተሳስቻለሁ ነገር ግን ፈጣሪ እንደምኛን ተስፋ እንደማይቆርጥሉ መነሳት አለብኝ መሻሻል አለብኝ ይህን ነገር ማስተካከል አለብኝ ብሎ የሰው ልጅ ማስተካከል ይችላል ስለዚህ ህይወት የተገነባው ባለመውደቅ አይደለም ህይወት ትክክለኛ ህይወት የሚገነባው ትክክለኛ ህይወት የሚገነባው ወድቆ በመነሳት ሰው ልጅ ይወድቃል ማንኛውም ሰው ይሳሳታል ለይፍታ ኸዳም በኸይር ሰው ሳይሳሳት ፍጹም ሰው ፍጹም አይደለም ሰው ፍጹም አይደለም ኦሪትም ራሱ ምትል ስለመምራችን ሙሴ ረበኑ እሱ እንኳን ተሳስቶ ድንጋዩን ተናገር ቢለው እግዚአብሔር በብትሩ በድንጋዩ መጥተው ይላል ሰው ከሙሴ የበለጠ ጻድቅ አለ በዓለም ላይ ኦሪት ምትመሰክርለት ኤቤድ ነማን በኮል በቤቴ ሁሉ ታማኝ የሆነ እንደ ሙሴ አላየውም ነው ኦሪት ለኛ መምራችን ሙሴ ኦሪት እንደምትለን ተሳሳተ እስከመቼ ነው የኔን ስም ያልቀደሳችሁት ይላል ሰው ይሳሳታል ግን የምናድግ ከሆነ በሰውም ደረጃ በህብረተሰብም ደረጃ በተለያዩም ደረጃ ወድቆ የመነሳት ኃይልና ብቃት ተስፋ ካለ በየኦ ብርሃን ይሁን ያለው ለዚህ ነው ብርሃናቱን ነው የሚመለከተው ጨለማውን አይደለም ስለዚህ እግዚአብሔር ምንድነው ያለው መጀመሪያ ይጠይቀናል አዳም ተሳሳተበት ጊዜ አየካለው የት ነው ያለው አለ እግዚአብሔር አውቅም የት እንዳለ አዳም የት እንደሚገኝ እግዚአብሔር ወዲያውን ሰውን አይቀጣም
ይጠይቀዋል። የት ነህ? ምንድነው የምታደርገው? ምንድነው የምትሰራው? በየቀኑ ፈጣሪ አምላክ ባትኮል የወረደት ለወላም እግዚአብሔር እኛ ያንዳንዳችን ይጠይቀናል። ምን እያደረጋችሁ? ምን እየሰራችሁ? ታዲያ ያንዳንዳችን ምን ጠይቀው ምንድነው? እግዚአብሔር ምንድነው የምናደርገው? ምንድነው የምንመልስ? አየካ አኮል ያንዳንዳችን ሐሳብ ይመጣና የት ነው እኔ የት ነው ያለው? ስለዚህ ለዛ መልስ ያስፈልጋል። ስለዚህ ያንዳንዳችን በህይወታችን ላይ የት ነው ያለነው? በአዲስ ዓመት ታፍሺን ፔዛይ ፔቫብ ስልኻ በዚህ አዲስ ዓመት ያንዳንዳችን መጠየቅ ያለብን በህይወታችን ላይ የት ነው ያለነው? አቅጣጫችን ትክክለኛ ነው? ለህይወት የህይወት ጎዳና ያዝነው ይዘናል ወይስ? የሚሉትን ጥያቄዎች ጠይቀን መልስ መመለስ አለብን። ጥያቄው ካለን መልስ አይገድም። ምክንያቱም መልሶች የሚመጡት ጥያቄ ስናፈልቅ ብቻ ስለ ህይወታችንና ስለኛ ማንነት ስናቅ ነው። ጎዳናችን ቀደም እንዳልነው ማረም ስንችል ብቻ ነው፣ ሰው መሆን ስንችል። ስለዚህ ይላል ዓለም የተፈጠረው እግዚአብሔር ዓለምን ሲፈጥር ዝም ብሎ አይደለም ዓለምን የፈጠረው። ዓለም ዓላማ አለው። የሰው ልጅ ሲፈጠር እግዚአብሔር ከኛ የሚጠብቀው ዓላማዎች አሉ። እነዛ ዓላማዎች ምንድናቸው? ሰው መሆን ናቸው። ፈተናዎች አሉ። ያንን ፈተና መውጣት የምንችለው መውደቅም መነሳትም ስንችል ብቻ ነው። ህይወት ዓላማ የሌለው ህይወት ምንድነው? ጨለማ ነው፣ ተውበው። ስለዚህ ያንዳንዳችን አዲስ ነገርን መገንባት አለ። ስለዚህ በየቀኑ ጧት መነሳት ራሱ ብርሽት ብሪያ ሐዳሽ አዲስ ፍጥረት ነው። በአዲስ ፍጥረት ለዚህ ነው እግዚአብሔር አምላካችን በየቀኑ የምናደርጋቸው ነገሮች። ጸሎት ዛሬ እንዴት ነው የምጸልየው? የባለፈው አልጸለይኩም ሳምንቱ ነው። እስኪ አሁን ካሁን ጀምሮ መጸለይ ያለብን 3 ከተቻለ 3 ካልተቻለ ደግሞ 1 2 ሁሉ ጊዜ እየተሻሻልን ከሄድን አጽላחות ክታኖት ትንንሽ ውጤቶች ትላልቅ ግንቦችን የህይወት መርሆችን ይፈጥሩልናል። ስለዚህ ያለፈው ዓመት ተምረን አሁንስ በተሻሻለ መልክ እንዴት ነው እግዚአብሔር አምላካችን ማገልገል እንችል? እንዴት ነው ጥሩ ሰዎች ምን ነው ፈጣሪን የምናስደስት? እግዚአብሔር አምላካችን ብርሃኑን ለጻድቃን የገነዘውን ወይም ያስቀመጠውን ብርሃን ለኛ እንድንፈልግ ይላል ቲሞቴዎስ። መጀመሪያ እግዚአብሔር አምላካችን በጣም የደመቀ ብርሃን ፈጠረ። ሰዎች መኖር ስላልቻሉ እግዚአብሔርም ያንን ነገር ደበቀ ይላል። ለማን ነው የደበቀው? ላቲድ ላቦ ላቲድ ለጻድቅ ጋናዝ ታኦ በቲላታ ብሪያ በመጀመሪያ ለምን ሲፈጠር ጋናዝ ወጥ ለማ ብሽለ ጻድቅ ለምንድን ነው ጻድቃኖች የገንትን ያለው? ጻድቃን የሚፈልግ የእግዚአብሔርን ቃል የሚፈልግ ሁሉ እግዚአብሔር ያንን ብርሃን ይላል። ስለዚህ ያ ሰው በረከትን ከፈጣሪ መቀበል ይችላል። ምክንያቱም ፈልጎታል። እግዚአብሔርስ የፈጠረን ዓላማው ምንድነው? ዓላማችን ፈጣሪ ያዘዘን ምንድነው ብለን እሱ ባዘዘው መሰረት ስንፈጽም ብቻ። የመጀመሪያው ሰው የራሱን ፍላጎት አስቀድሞ የፈጣሪን ትእዛዝ ፍላጎት መጣስ። ለዚህ ምንድነው ያለው? ሊቅ እንድንሆን ጸልዮት ኻኻሚውት የበለጠ እባብ እንዳሳሳታቸው እናንተ እኮ እግዚአብሔር የፈለገው እንደሱ ያወቃችሁ በእውቀት እንዳትሞሉ ዓለም ማንና ምን እንደሆነች እንዳታውቁ ስለፈለገ ነው እንጂ ይህንን የማወቅ ዛፍ አትብሉ ያላችሁ በእውነት በበላችሁ ጊዜ ምንም ነገር በእናንተ ዘንድ አትሞቱም ብሎ እባብ ያሳሳታቸው። ስለዚህ በህይወታችን ላይ ብዙ ነገሮች አሉ። ብዙ ሊያሳስቱን መንገዳችንን ሊያስቱን ይችላል። ስለዚህ መጀመሪያ ከህይወት መርሆ የምንፈልገው ይለናል ክሊያካር የተባለው
ቅድም ያለውን በመጨመር እያንዳንዱ ሰው የእግዚአብሔርን ፍላጎት ከሱ ፍላጎት ማስቀደም አለ። እግዚአብሔር ባዘዘው መሰረት ሊቅ መሆን ይችላል። እግዚአብሔር ባዘዘው መሰረት ሀብታም መሆን ይችላል። እግዚአብሔር ባዘዘው መሰረት ጤናማ ሊሆን ይችላል። እግዚአብሔር ባዘዘው መሰረት ሰው ሊሆን ይችላል። ነገር ግን እኔ ባንደበቴ በነደፍኩት ፕሮግራም ከሄድኩ ወይም ከሄድና ፈጣሪ ይህን ነገር አይቀበልም። የእግዚአብሔርን ቃል ተቃራኒ የሆነ ሐሳብ ካለ ፈጣሪ ይህን ነገር አይቀበልም። እነዚህም ቃየንና ሄቤል መስዋዕትን አቀረቡ። ሄቤል ያለው ሐሳብ ጥሩ የሆነውን ለፈጣሪ ማቅረብ አለ ብሎ ለፈጣሪ ከበጎች ሁሉ መርጦ ጥሩን ወስዶ ለፈጣሪ ያቀረበ። ቃየን ግን ሊቃውንቶች ሚድራሽ የተባለው መጽሐፍ እንደሚለው ከእህሉ ግርድ ወሰደ። የሱን ፍላጎት ነው እንጂ ለማሳካት ወይም ለማሟላት የፈለገው የፈጣሪን ፍላጎት ሊያስቀድም አልቻለም። ስለዚህ እግዚአብሔር አምላካችን በቃየንም ላይ ከባድ ቅጣት ነው። ዶራ ማቡል የሚከተለውን እናነባለን። የጥፋቷ ጊዜ የመጣው ሰዎች የራሳቸውን ፍላጎት ማሳደድ ጀመሩ። የፈጣሪን ትእዛዝ ግን ወደ ጎን ተው። በዛን ሰዓት ዓለም ጸንቶ ሊኖር አይችልም። ስለዚህ ይላል ክሊያካር በመጨረሻ ምንድነው የሚለን? እነዚህ ሁሉም ያሳዩን ኮል ብሪአን ዋዳ ከደሽ ንየ በኦሃተዋ ባናባ በሙሳር ለብታው። እነዚህ ወሪት ሁሉ ኦሪት ዘፍጥረት ቀደም እንዳለ ለምንድነው ከዋናው ትእዛዝ ያልጀመረው ይላል? መጀመሪያ ማወቅ ያለብን በኦሪት ጎዳና እግዚአብሔር አዛዡ የዚህ ዓለም መሪው ዋናው ማን? ዋናው አሽከርካሪን ዓለም የሚመራው ማን? እኛ በትትና ባናባ ማለት በትትና ፍርሃተ እግዚአብሔር ባደረው መሰረት በዛም በንጹህ ልብ ፈጣሪን ማገልገል እንዳለብን ከዚህ መማር አለብን። የራሳችን ፍላጎት ካላስቀደም እግዚአብሔር የሚያዘውን ትእዛዝ በትክክለኛ ንጹህ ሆነን ምንድነው የሚያዘን ብለን ከወሰን ልባችን በጥሩ ጸባዮች ካነጥና እግዚአብሔር በረከት በእኛ ላይ ያድራል። ዓለምን ሰላም በረከት ተሰጣለች። ስለዚህ ይሄ የሚያሳየን ክሊያካር እንደሚለን ዓለም ለመቀጠል ትክክለኛ ለመሆን እነዚህ ነገሮች መጀመሪያ ሰው መሆን አለበት። ሐራምባን አቢ ሙሼ በን ናህማን እንዲሁም ይቀጥለው ምንድነው ብለን ርሽት ባራይ ሎኪም የታሸማይ በተአሬት እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ያለን ይላል። ሐውላም ንብራ በመቆም ላስኪል በለዳአት የታቦረ ለማለት ርጾኑ ደረኻ ተውራ ምጽት ዓለም እግዚአብሔር የፈጠረው ፈጣሪን እንድናውቅ። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ያለው ማንም ነገር ዓለምን የሚፈጠር ሰውን የሚፈጠር ራቅ አንድ አምላክ ግዙፍ የሆነ ማይታይ ማይጨበጥ አምላክ። ያንን ነገር ከአይምሮአችን ካሳደርና ማን አዛዥ ማን ነጋሽ ማን እነዚህ ሁሉ አሽከርካሪው ማን እንደሆነ ካወቅና በእሱን ትእዛዝ ለመፈጸም በትክክለኛ በመንገድ መሄድ ይሄ አንደኛው ማወቅ የሚገባን። ሌላው ብሪያት አዳም ንብራ በጸለም ኤሎኪም ክሎማር ሚኮህ አሰኽ በክራ ኹፍሺት ወያኾለት ሙሳ የሰው ልጅ የተፈጠረው ይላል በእግዚአብሔር አምሳል ስለተፈጠረ የእውቀት ኃይል ምንጭ አለ። እንዲሁም ደግሞ ነፃ ምርጫ አለ።
በነፃ ምርጫው ተጠቅመው ጥሩ ሰው ትትና ያለው ሰው ለሰዎችም ለፈጣሪም የተመቸ መሆን ይችላል። የመጀመሪያው ሰው ኃጢአት የገባበት ለምንድነው? ቀደም እንዳልነው ራሱ በሐሳቡ ዓለምን ለመገንዘብ ለማወቅ ስለፈለገ ፈጣሪ ባለው መሰረት ባዘዘው መሰረት ዓለም እንዴት ነው? ማን ነው አስተዳዳሪ? እንዴት ሆኖ ነው ዓለምን መምራት የሚችለው የሚለውን የእግዚአብሔርን ትእዛዝ በኦሪት ላይ ከፍቶ ገልጿል። አላነበበም፣ አልተማረም፣ አላወቀም። ስለዚህ በራሱን ሐሳብ ካስቀደመ ይላል መጨረሻው ከጥሩ ነገሮች ውስጥ እንዲገለል ሽት መላመዴት ተአዳም ለታክሊት ኸያ ይራት ሸማይም ከበናት ለብታው ሙሳል በጽዩት ላጾም ይባራ ይራት ሸም ታክሊት አዳም የሰው ልጅ ዓላማ ይራት ሸማይም ፍርሃተ እግዚአብሔር እንዲያቅ ልቡን ንጹህ እንዲያረግ እንዲሁም ደግሞ በትክክለኛ ሃይምሮውን ገትቶ ጥሩ ሰው ሆኖ እንዲኖር ነው እግዚአብሔር ሰው ይፈጠራል። የሰው ልጅ አፈጣጠር ማለት ነው እነዚህን ነገሮች ያጠቃልላል። ኦረኻይም የተባለው ሊቅደሙ ምን ይላል? ሐሸም ባራይት አውላም እት አዳም በጽልሙ ኢንኮላ በኺራ ወፍሽት ከሌ ለማመሽ ተክሊት ሩሃኒት ሙሳል መንፈሳዊና ትክክለኛ የሰው አሪያ ተከትሎ እንደሄድ ነው ሰው የተፈጠረው። ቀደም እንዳልነው ያን መጀመሪያ እግዚአብሔር የፈጠረውን ብርሃን ለጻድቃን ገንዞታል። ያንን ብርሃን ደግሞ ማውጣት የሚችለው እነዚህ ነገሮች ሲከተሉት ፍጹምነሽም እግዚአብሔር ያዘዘኝ ምንድነው ብሎ ሲፈጽም ልቡን ሲያነጻ በጸለይ ሎኪም በእግዚአብሔር ኃይል ብርታት የተፈጠረ ፍጡር ዓለም በሱ ኃይል እንደምትመራውቆ ይህን ዓለም በትክክለኛ መምራት የሚችል ኃላፊነቱን መውጣት የሚችል ሰው እንዲሆን ነው። ስለዚህ እግዚአብሔር አምላካችን ማለት እኛ ለሰው ልጆች ሕይወት ሲሰጠን በበልጥ ለሕዝብ እስራኤል ማንኛውም ሰው ጥሩ መሆን ይችላል። ስለዚህ ይህንን ሕይወት በሚሰጥበት ጊዜ በአዲስ ብርሃን በሚጀምርበት ጊዜ አዲስ ምዕራፍ በሚከፈትበት ጊዜ በአዲስ ጎዳና ጠዋት ስንነሳ ፈጣሪን ማመስገን ምክንያቱም አዲስ ፍጡር ነው። ልክ ይሄ የሚያስተምረን ፈጣሪን ለማገልገል ጥሩ ሰው መሆን መጀመሪያ ከስነ ምግባር ከታማኝነት ከነዚህ የፈለቁ ሐሳቦች ካሉ ፈጣሪ አምላክ ዓለምን መፍጠሩ እኔ እንደማንኛውም ሰው ተራ ሰው ነኝ ብሎ ራሱን መቁጠር በትትና መኖር እነዚህ ትልቅ የሰው ልጅ መሰረታዊ ከእግዚአብሔር ጋር ሊያቀርቡን ከሰዎች ጋር ሊያገናኙን የሚችሉ ጎዳናዎች ናቸው። ስለዚህ እግዚአብሔር አምላካችን በእውነት በኦሪት ላይ የተጻፈው ቪኤርቪ ቦከር ይሆናል ማታም ሆነ ጠዋትም ሆነ አንድ ቀን ሁሉን ፍንትው አድርጎ የሚያሳይ። ስለዚህ እግዚአብሔር አምላካችን ብርሃናትን የእውቀትን ብርሃን ከሰጠን ለእያንዳንዳችን በአዲስ ዓመት ማለት ነው ፈጣሪ አምላክ መጥፎውን ትተን ደጉን እንድንመለከት ቀኝ እንድናስብ ፈጣሪያችን አምላክ በእያንዳንዳችን ይጠብቀና በረከቱን ለሀገራችን ለሕዝባችን በውጭም በአገራችን ያሉ ሕዝባችን ይባርክልና እግዚአብሔር አምላካችን ለቤተ መቅደሱ መገንባት ለመሲሁ ዘመን መምጣት ያደርሰን ያብቃና እግዚአብሔር አምላካችን በሚቀጥለው ፓራሻ እስክንገናኝ ድረስ ሰላም
זה אני קיים בין הדברים הקשים, הדברים הנעלים, יהיה מה שיהיה רצונך. הנני מוכן לכל מה שתבקש ממני, כל רצוני הוא לעשות רצונך. רחוק מעבר לים או גבוה בשמיים, יהיה מה שיהיה